አለኝ። ደነገጥኩ፣ በእውነት በጣም ደነገጥኩ። ምክንያቱም በጣም ጓጉቻለሁ። መጥቼ እዚህ ከእህቶቼ ጋር ነው ማሳለፍ የፈለግኩት። ምን የምታሳልፊበትም እንትን የለም ለቅሶሽ የሚወጣበት እና በቃ ተበሳጨሁ። ዋይ አልኩኝ። በቃ ጌታ እግዚአብሔር አዋቂ ነው። በቃ ልክ ማናት ሀና አይደል ያለችው? እግዚአብሔር አዋቂ ነው። ተበሳጨሁና በቃ እሺ አልኩኝ እና አኩርፌ ነው መኪና ውስጥ ሁሉ የገባሁትና ዋይ እኔ መሄድ ፈልጋለሁ። በቃ ለምንድን ነው ሬድ ፍላጉ ምን ማለት ነው አልገባኝም። እሱም ዝርዝር ውስጥ አልገባም። ያየውን ነገር ነው የተናገረው እና ምን ማለት ነው ዋይ እኔ መሄድ ፈልግ ደግሞ ልጄ ያኔ 4 ዓመቷ ነው የመጀመሪያ ልጄ። እንግዲህ ብሄድ ልጄንም ይዤ ነው መሄድ። በኋላ ኤኒዌይ በሁለተኛው ሳምንት ታመምኩ። በጣም ታመምኩኝ። በኋላ በሽታው እየባሰ ሲሄድ እንዴ ይሄ ነው እንዴ በሽታው እየባሰ ሲሄድ ማለት ታመምኩ። በሁለተኛው ሳምንት ይሄንን መልእክት በሰማው በሁለተኛው ሳምንት ታመምኩኝ። አሁን ሬድ ፍላግ ማለት ይሄ ነው እንዴ በሽታው ነው ማለት ነው እያልኩኝ ራሴን መያዝ ጀመርኩኝ። እንዴ ነው እንዴ እየባሰ ሄድኩኝ። ሕክምና ምንም ሊያገኙልኝ አልቻልኩም። ብቻ እየባሰ ሄደ። ከዛ በኋላ ሄድኩኝ ወደ ስፔሻሊስት ተላከኝ። ስፔሻሊስቱ መተኛት አለባት ኢሚዲየትሊ አድሚት አረጉኝ። ገባ ሆስፒታል ኦፕሬሽን ኔክስት ዴይ። ከዛስ ሌላ 2 ሳምንት መቆየት አለብኝ። በቃ ብቻ ዝብርቅርቁ ወጣ ሁሉ ነገር። እኔ በሞትና በህይወት መካከል ነኝ። በኋላ ሆስፒታል ሆኜ ተኝቼ አልኩ እግዚአብሔር አንተ አዋቂ ነህ፣ በቃ አዋቂ ነህ። እኔ የውስጤ የነበረው ነገር በቃ ሄጄ ያሳልፌ እንደዚህ አልቅሼ ወጥቶልኝ ነው እንትን እምለው። ይዤ የምሄደው ሕፃን ልጅ ነው። በቃ እኔ ታምሜ እንዴት ነው የሚሆነው የነበረው። ብቻ ጌታ ሆይ ይቅር በለኝ አልኩኝ። አንተ አዋቂ ስለሆንክ ይቅር በለኝ። ከዛ ሆስፒታል 2 ሳምንት ቆየሁና ወጣሁ ማለት ነው። ወጥቼ ወጣሁት አስታውሳለሁ። ወደ 5 o'clock በ11 ሰዓት ማለት ነው አፍተርኑን ወጥቼ ወተን ቁጭ ብለን ባለቤቴም ሌሎች ጓደኞችም ሊጠይቁኝ ይመጣሉ። ኒውስ ተከፍቶ ስንሰማ የኢትዮጵያ መሪ መንግስቱ ኃይለማርያም ሀገር ጥሎ ወጣ የሚል ኒውስ። ማይ ጋድ በቃ ሁላችንም ሾክ ሆነ። በኋላ ባለቤቴ ራሱ አየሽ ዝም ብሎ ባለማወቅ ነበር። በቃ አልቅሻለሁ ሁሉ ከንዴቴ የተነሳ። እግዚአብሔር አዋቂ ነው ስለሚያውቅ ያዘሽ በሚገባሽ መንገድ ያዘሽ እና ከዛ እግዚአብሔርን አመሰገንን። ከዛ ተሻለኝ። በአመቱ ኢትዮጵያ መጣን እና ብሬ ያሳለፍ ከእህቶቼ ጋር እና ትልቅ ነገር ጌታ ብዙ ነው ብናገረው፣ በእውነት በጣም ብዙ ነገር ነው ጌታ ያደረገልኝ። የሚሆን ብዙ የሚወጣ ነገር አለ። አሜን። እኔ ምንድነው አንደኛ የስንት ታሪክ በጣም ብዙ ጓደኞቼ ከኔ ጋር የታሰቡት የረሳሁትን ይሄን ብለው ለሰናይት አስታውሰውኛል። አንድ ድረት ረስቻት ነው 8 ነበር የታሰርነው። አለም ፀሐይ ሽፈራው ያው አስታውሽሻለሁ ስኒ ረሳሽኝ እኔን አይደል ብላኝ ነበርና ሁሉንም ስመጣት ከባድ ስለሆነ አለም ፀሐይ ሽፈራው ከኛ ጋር ታስራ ነበር። አሁን ብዙ መከራ ውስጥ ያለች ነች። በቃ በብዙ ጽናት በጌታ ቤት አለች። ምንድነው የሆነው እስር ቤት ያው ተስፋዬ ጌታሁን አለ፣ ውዴ ጌታሁን አለ፣ ሰናይት ጌታሁን እና የነሱ እናት ደግሞ አሉ። እናትየው በጌታ ነበር ያኔ። ከዛ አንድ ቀን መጡና እስር ቤት ያሉ ሰዎች ጠባቂዎቹ ከዛሬ ጀምሮ ምግብ አትበሉ ማለት ያስ ለ3 ቀን ምግብ አትበሉ ማለት እንደለምን ጠግባችኋል። በጣም ምግብ እንደ ጉድ እየገባላችሁ ስለጠገባችሁ እኛ እንኳን ልንጠግብ እኮ ስንታይ እየጠገብን ራሳችን እና አትበሉ በቃ እሺ ተፈለጋችሁ እኛም ጥሩ ነው ጾም ጸሎት ነው ለኛ ምንም ብለን
እሳቸው ደግሞ ይዘው ምግብ ሊጠይቁን ይመጣሉ። ከዛ ምንድን ነው ሲሉ አይ አይገባም ምግብ ለነሱ ጴንጤዎቹ ጋር እነሱ ምግብ አይገባም እነሱ ለምን አይ በቃ ጠግበዋል እነሱ በጣም እየጠገቡ ስለሆነ እንዳይበሉ ተከልክሏል። አይ በቃ ጥሩ የጌታ ጸጋ አላችሁ ምን ችግር የለም ሲሉ አንቺ ነሽ እንዴ ነው ይዛላት ሰናይት ይዛላት ተስፋ ይዛለው ቤት ያሉት ትንሾች ናቸው። እሳቸው ስናይ ደነገጥ ወይኔ ማዘር መጡ ወይኔ ጉዳችን። ከዛ በኋላ አስገቧቸው ሌላ ቦታ ሌላ ክፍል ይዘዋቸው ሄደው ጥያቄ ነው የጠየቋቸው እና የቀበሌው ሊቀመንበር እኔ ስሜ ማን ነው አላቸው። አበራና አንተ ምን ትናና እያሉ እንደዚህ ይሄን ያህል ያውቁ ነበር እንደ ቀበሌው ታረቅ ለምን አላውቅም። ስብሰባ ይመጣሉ። አዎ ስጠሩ ይመጣሉ። በሚዶ ቤቱ እፎይ ነው ያለው በቃ። እና ይሄ እኮ ድንቅ የጌታ ነገር ነው እንዴት ሳትናገሪ ቀረሽ አሉ። ሌላው ደግሞ እዛ ትዝ ይላችኋል ስመሰክር ያኔ ባለፈው የገረፈን ሰው ሰረቃ የሚባለው በሌሊት መጥቶ ጌታ እንደዛ ተናግሮት ጌታም እንደዛ ተንቀጥቅጦ ጌታ ልጆችን ትፈታለህ አትፈታም ተብሎ ነው የተፈታው። እና እንደዛ ጌታ ተናግሮት መጥቶ በቃ እስከ 8 ሰዓት ጠብቁኝ 8 ሰዓት ስመጣ ገላችኋለሁ ይሄን ጥያቄያችሁን ታነሳላችሁ በቃ እግዚአብሔር የሚባል የለም የምትሉ ከሆነ አሁኑኑ ልለቃችኋለሁ አለበለዚያ ግን ያው ታውቃላችሁ አይደል እንዴት እንደምገድል ቦርች እንዴት እንደማረግ ታውቃላችሁ አይደል እንደሱ ነው ማለት ነው ብሎ ሄደ። ለሊት 8 ሰዓት ላይ መጣ። ሲመጣ ሰውነቱ ሲንቀጠቀጣል እንዴ ምን ስንል ተነሱ ማለት ነው። ከዛ ምንድነው አምላካችሁ ልጆቼን ትፈታለህ አትፈታም ብሎኛል። ስለዚህ ከዛሬ ከዚህ ሰዓት ጀምሮ እዚህ ግቢ እንዳላችኋል 8 ሰዓት ነው ገደሊቱ ለምን ሰዓት የት እንሄዳለን? ግን በጣም ትዝ የሚለኝ በቃኛ ነገር ነው በቃኛም በመፍታት ረፍት አታገኝ። ግን ይሄ ወይ አባዎች በጣም ብዙ ታስረዋል። በዛ ላይ ለነሱን ይገድላል እንደፈለገ ያደርጋል እንደደበድባል ነው እግዚአብሔር በእነሱን ይጠይቃል። ስለዚህ ንስሐ ብትገባ ነው የሚሻለው። ረፍት የምታገኘው አንተ ንስሐ በመግባት እንዴት እንዳደረገ ልነግራቸው አልችልም። ተበሳጭቶ ወጣ እና ይሄ መጨረሻ ላይ ግን ያ ሰው ብዙ እድል ተሰጥቶታል። ጌታን በቃ እኔ ለምን እንደሆነ አላውቅም በጣም ብዙ እድል ሰጥቶታል። እሱ በጣም ወንጌል ሰምቷል። ግን በጣም የሚተኛ ነበር። በጣም የሚገርማቸው በቁስል ተመቶ ዘግቶ ጥቁር አንበሳ ሆስፒታል በጥቁር አንበሳ ሆስፒታል ውስጥ በቆርቆሮ ታጥሮ ሰው ሁሉ እንዳይጠይቅ ተብሎ ነው የሞተው። እና በጣም ተሰጥተን ነበረ እና በቃ እኛ በጣም ነው የደነገጥነው። በጣም በቃ እግዚአብሔር የሰጠውን እድል አልተጠቀምንም። ሌላው እኔ ባለፈው ሳልመሰክር የቀረሁት እስር ቤት በጣም የገርፈን የነበረ ሰው አገኘሁት። በዚህ ዓመት እንደው ለልጁ ነገር ያታለሁኝ አግኝቼው ታክሲ ውስጥ ላይ ያየሁት ደነገጥኩኝ። እኔ አውቀዋለሁ እሱ አያውቅም። ከዛ ሂሳብ ከፈልኩለት። ለማን የከፈለልኝ ነው ብዬ እሷ ናት የኔ ታውቂኛለሽ አለኝ። እኔ አውቃለሁ አልኩና ዝም አልኩ ማለት ነው። እና መውረጃዬ ሲደርስ ወረድኩ። ተከትሎኝ ወረደ። የት ነው የምታውቂው? ገርፈኸኛል እና ገርፈኸኛል ያኔ ቀበሌ ገርፈኸኛል በቃ እዛ ነው የማውቅህ። እኔ እኮ ጌታ ተቀብያለሁ። እንኳን አስሚዎች በጣም ሁሉ ጊዜ የአይምሮዬ ጥያቄ እነዛ ልጆች የገረፍኳቸው እግዚአብሔር ይቅር ብለኸኛል። እነሱን የት አግኝቼ ነው ይቅርታ ምንም ይቅርታ መጠየቅ አያስፈልግም። የተገረፈው ለዚህ ነው እንኳን ጌታ ተቀበልክ አልኩትና ይሄን ሳልናገር መቅረቴ በጣም ቅር ብሎኝ ነበር። እና የዛን ጊዜ በደርግ ጊዜ ያው ታውቃላችሁ ማለት የትኛው ሃይማኖት ነው ባይዘው የትኛው ኦርቶዶክስ ቢሆን እዚህ ላይ ስላሴ ሁሉ ተዘግቶ ነበር። 4 ኪሎ ያለው ስላሴ ተዘግቶ ነበር። ተዘግቶ ስላሴ ቤተክርስቲያን እንዴት ተዘግቶ? ስለ ቄስ ኤርምያስ ተናገረ። ቄስ ኤርምያስ ከቄስ ጉዲና ጋር 3 ሰዎች የት እንደጠፉ ቦታቸው ያልተነገረ አንዱ ቄስ ኤርምያስ ናቸው። የኦርቶዶክስ በጊዜው የታወቁ ካህን ጳጳስ ነበሩ። ከነ ጉዲና የመሰረተ
መካነ ኢየሱስ ጉዲና ኤዲት እናውጣ ስላሴ ተዘግቷል። ጉዲና ቆስ ጉዲና ቱሳ ኤርሚያስ ቄስ ኤርሚያስ አንድ ሰውዬ 3 የት እንደደረሱ አይታወቅም አልነበረ። አንደኛው ኦርቶዶክስ ናቸው። ቄስ ኤርሚያስ ኦርቶዶክስ ነበሩ። ልጆቻቸው እሱ በግለሰቦች ላይ ሊሆን ይችላል። እሱ በሃይማኖት ነው። ጳጳስም እንትን ተረሸኑ እሱ እኔ የምልሽ በቸርች ደግቶ ምናምን በሚለው ግን እኛው ላይ ነበር መከራ። አይ ካቶሊክም አልተዘጋም፣ ኦርቶዶክስም አልተዘጋም። ከፕሮቴስታንት እንኳን ሪቫይቫል የሆኑ እንትን ነው የዘጉት። ሙሉ ወንጌልና መሰረተ ክርስቶስ ባፕቲስት በኋላ መጨረሻ ላይ መካነ ኢየሱስ እስካሁን ድረስ ክፍት ነው። አዎ ግን ምን መሰላችሁ አሁን እግዚአብሔር ያን ዘመን አሳለፈው ደስ የሚል ይሄንን እናያለን ብለን ያልጠበቅነውን ደርግ ኢህአዴግ ሲመጣ በጣም ብዙ ነገር ለወጠልን። እንደወሰደ የቀረ እንደወረሰው የቀሩ አሉ። ባፕቲስት አልተመለሰም። መሰረተ ክርስቶስም ዋናው ቤተክርስቲያኗ ብዙ ነገር ያልተመለሰ አለ። ግን እንደው እዚህ ደረጃ መድረሳችን ብዙ እግዚአብሔርን አመሰግናለሁ እና መቼም በሄድንበት ሁሉ የእግዚአብሔር ዓላማ በህይወታችን መፈጸሙ ነው ዋናው። እሱ ዓላማ ሳንወጣ መቀጠላችን እና እኛ ኑሯችን በሰማይ ነው። ስለዚህ በሰማይ አለን ዋጋ ቤት አለን ብለን ካመን ይሄ የሚመጣውም ሆነ ምንም ብዙ ተናያገ። ግን እንደው በህይወት ዘመናችሁ ከፍተኛ የልብ ስብራት አጋጥሟችሁ ያውቃል? እንዴት ወጣችሁት? ካንቺ ጀምር እስከታሰቢ ለሌላ ሰው ጀምስት ለኔ ጥያቄ ስለጠየቀሽ አንድ የዛን ጊዜ ስለነበረው ዘመን ነገር የሚፈልገው ወጣቱ በሙሉ ያኔ እግዚአብሔር የለም ሁሉ እግዚአብሔር የለም። ወጣቱ ዩኒቨርሲቲ ተማሪው ኢቨን ደህና አደራችሁ ሲባል እግዚአብሔር ይመስገን የሚል ጴንጤ ነበረ። በቃ በዚህ ይሄም ልዩነት ነበረ። እግዚአብሔር ይመስገን እንኳን አይባልም ነበር እና በተለይ የዩኒቨርሲቲ ተማሪዎች እግዚአብሔር የለም ብሎ ለማሳመን በጣም ይጥሩ ነበር። እና አንድ ጊዜ እኔን ጓደኛዬን እንደዚህ ያሳመኗት አንድ ጓደኛዬ ክርስቲያን የነበረች ከዛ አንቺንም ያሳምኑሻል ምናምን አለችኝ። ነው አያሳምኑኝ። እሺ አልኩና ሄድኩኝ። አሁን እነሱ x+y ምናምን እያሉ በዚህ በካልኩሌሽን ምናምን ይነግሩኛል እግዚአብሔር እንደሌለ። እግዚአብሔር የሚባል ነገር የለም፣ ተሳስታችኋል፣ እናንተ ትክክል አይደላችሁ። እኔ ደግሞ ትክክል ነን፣ እግዚአብሔር አለ። አሁን አንተ እግዚአብሔር የለም የምትለው ስላልቀመስከው ነው። አሁን አንድ ፍሬ ልስጥህና ይሄን ፍሬ ታውቀዋለህ ብዬ ብለው አላውቀውም ነው የምትለኝ። የማታውቀው ሲሆን ግን ብትቀምሰው ታየዋለህ ማለት ነው ቴስቱ። እኔ እግዚአብሔርን ቀምሼዋለሁ፣ አይቼዋለሁ፣ ዳስሼዋለሁ፣ አይቼዋለሁ፣ ሰምቼዋለሁ በጆሮዬ በቃ። ስለዚህ ያንተ XY ምንም አያሳምነኝ ብዬ በዚህ በጣም ተከራከርንና ብዙ ጊዜ ምንድነው እግዚአብሔር የለም የተባለበት ጊዜ ነበር። እኛ ክርስቲያኖች ደግሞ አለ ብለን እየተከራከርን ነው ያን ጊዜ ያሳለፍነው። ይሄንን ለምን ታወቀ ነው በዛስ? እሺ በዘመንሽ እንደው የማትረሺው የልብ ስብራት ገጠመኝ ትያለሽ? አዎ ባለሰው እኔ ወደ ጌታ ያመጣኝ አስፋው በቀለ ወንድሜ ማለት ነው። ወንድሜ ከቤታችን እኔ ነው ፒክ ያደረገው። በጣም ይገርመኛል። ለራሴ በጣም ይገርመኝ። በ68 ዓመት ተመጣጣች ልጅ ነው እና መጥቶ ዛሬ አንድ ቦታ ወስድሻለሁ ብሎ ብዙ አመጣና ለሰለሞን የሰጠኝ ለሰለሞን ተስፋዬ ልጅ እንግዲህ ያዝልኝ ብሎ ለሱ ሰጠው እና ከዛን ጊዜ በኋላ ከቤተሰብ ያው ብዙዎቹ አማኞች ስላልሆኑ እኔ ብቻ ነኝ እንግዲህ ቤት ውስጥ ያለው አልሆነ ብሎ በቃ በጣም ያው ቻርቆስ በጣም ይታወቃል። ከባድ ስደት ተነሳብኝ። ከዛ እሱ ነኝ ጋር ብሎ እነሱ ያው ቤተሰብ ነን እና ከዛ ጊዜ ጀምሮ ኢቭን ከመንግስት ቤት አስወጥቶ ትምህርት ቤት ያስገብቶ ሁሉ ነገር እየቻለኝ በትምህርት እንዳጠና ጎበዝ እንደሆነ እሱ ዩኒቨርሲቲ እየተማረ እኔ በቃ ኤቭሪቲንግ የሚችለኝ እሱ ነበር።
ፋይናሊ ቸርች አልተዘጋም። እሱ የሆነ አንድ ሰርግ ነበረ፣ መታራ ተመርቆ መታራ ሄደ ለስራ እና ክረምትን እንኳን እሱ ጋር ነው እየሄድኩ ማሳለፈው ብዙ ጊዜ። እኔና ተስፋዬ ኃይሌ እንደውም አንድ ጊዜ አብረን ነበር እንሄድ ነው። በጣም ከተስፋዬ ኃይሌ ጋር ደግሞ በጣም በጣም ጓደኛሞች ናቸው። ተስፋዬ ኃይሌ ማለት አሁን አሜሪካ ያለው እና በጣም በጣም ቤተሰብ ናቸው። በጣም ነው የሚዋደዱት እና ሰርግ አለብኝ በዓል ነው ትዝ ይለኛል። መስከረም 2 ሁልጊዜ በዓል ቤት ይመጣል። የዛን ጊዜ ግን አልመጣም። አንድ ሰርግ ስላለ ሚዜ ስለሆንኩኝ ስለማልመጣ ከበዓል በኋላ ነው የምመጣው አለ። እሺ በቃ ቀርባለ ሁላችንም። ከዛ ልብስ ለመግዛት ወደ ድሬዳዋ ሲሄዱ መኪና ተገለበጠ እና እሱ ወደ ጌታ ሄደ። ለእኔ የመጨረሻ ሀዘን የልብ ስብራት በቃ ኃይለኛ በቃ ማለት ለእኔ ይገርመኛል። እስከዛሬ በጌታ ቤት ራሱ መውጣት የሚችል በቃ ብዙ መከራ ደረሰብኝ። ከዛ በኋላ መውጣት በቃ ትምህርት ላይ መማር ነው ለዚህ ነው ወይ ማለት ጀመርኩ። እሱ ተምሮ ለፍቶ 2 ዓመት እንኳን አልሰራም ሄደ። በቃ አይገባኝም። ሰው ሁሉ እየመጣ እባክሽ ቢለኝ ተስፋዬ ኃይሌ ማንም ሰው እዚህ ቢለኝ እኔ የለውም ጨለማ ውስጥ ገባሁ። በቃ ፀጉሬን ተላጭቼ ማንም ሰው ያለ በቃ ቤተሰብ ያነዘለው ፀጉርሽ አትላጭም ሲባል ፀጉሬ ረጅም ነው። እሱ ደግሞ ፀጉሬ የሚቆጣጠረው በቃ እንዲያርጊው በጣም የወደው ነበር። ፀጉሬ ረጅም ነበር። አንላጭሽም አለ ነው አልኩና ሄጄ ጓሮ ሄጄ በመቀስ ታለቀባሁበት እንደማይሆን ሳረጋው ተላጨው ላጭ እና ይሄን ያህል ሀዘኔ በጣም ልቤ ስብር ያለው በቃ ከጌታ ጋር ያለኝ ነገር ቆም እና በዛ ሁኔታ ውስጥ እያለሁ ግን የሱ እህት የሱ እናቱ የሱ እናት ህልም ታያለች እና ከዛ ታራኒ አስፋውን እንኳን ይሆን ትለኛለች። እንዴት አየሽው ስላት በጣም የሚያምር ቦታ ተቀምጦ አንቺ ሄደሽ ይቀፋልሽ እኔ ግን አልችልም ሳልችል ስቀር ከዛ እማዬ እሷ ካቀፈች በጌታ ስለሆነች ጌታ ስላመነች አንቺ ግን እኔ ከመምጣት አትችይም ጌታ ካላመንሽ ስትለኝ በቃ ይዛቅ ቆረጠልሽ አገኘዋለሁ ማለት ነው ብዬ ብድግ ነው ያልኩት በቃ ከሀዘኔ ላይ እና በቃ ያ መጽናናት ሆነልኝ። እግዚአብሔር ከቤተሰብ አንድ ሰው ነው የሚፈልገው። ሁሉ ጊዜ እኔ በጣም ይገርመኛል። እግዚአብሔር አብርሃምን ከሀገርም ከዘመዶች ውጣ አለውና ብዙ ህዝብ አደረገው። እኔ ብቻዬን ደግሞ ያሳዘነኝ እሱ ሞት በቃ ብቻዬን ሌላ አማኝ የለም በዙሪያዬ። በቃ ምንድነው መሆኑ ጌታ ሆይ እኔ ወደ አንተ እንደሄደ እኮ አውቃለሁ፣ ግን እኔ ምን ልሁን? እሺ ጌታ ሆይ እንዴት አታዝነኝ? ምን ልሁን? ማን ነው የሚያጽናናኝ? ከኔ ጋር ማን አለ ከቤተሰብ መሃል እያሉ በጣም ነበር ማዝነው። ከዛ በቃ የሚገርማችሁ ለዚህ ተጽናናው። ከዛ ቤተሰቦቼ ብዙዎቹ ወደ ጌታ መጡ እና እግዚአብሔር ይመስገን የቶቹ ልጆች በጠቅላላ ብዙዎቹ ወደ ጌታ መጡና በዚህ ተጽናናው። የልብ ስብራት ከባድ ነው። ከእግዚአብሔር ቤት እንኳን ሊያስወጣ ይችላል። አንዳንድ የሚመጡ የልብ ስብራቶች በጣም ከባዶች ናቸው። ጌታ ሲያጽናና ልዩ ነው። ተባረኪ። ሌላ ያለሽ በዚህ ላይ የምትነግሪኝ? እያሰብኩ ነበረ። ልብ የሚሰብሩ ነገሮች ገጥመውኛል። አይ የፈለግኩት ወንድሞቼ በተከታታይ በየዓመቱ 3 ሲሄዱ ወደ ቤታ ሲሄዱ አንዳንድ ነገሮችም የደረሱብኝ አሉ። አንድ ነገር ሲደርስብኝ በጌታ ፊት ነው የምጣበቀው እና ልቤ የተሰበረበትን ጊዜ ብፈልግ አላገኘሁትም። እናቴን ስቀብር እኔ በአበሻ ቀሚስ ነው የቀበርኳት። ለምን በመጨረሻዋ ድሮም ከመጀመሪያው ጀምሮ እግዚአብሔርን የምትወድ 2 ሰዓት ጠዋት 2 ሰዓት ማታ ቆማ መጸለይ ጸሎት ያስተማረችን ከጌታ በፊት ነው። እኔ ጸሎት ተማርኩ ቤቴ። ሰው መውደድ ሰው ማክበር ያስተማረችን እሷ ናት እና በመጨረሻ ግን ወንጌሉ ግልጽ ሆኖላት ኢየሱስን ጌታ መሆኑን ያወራች እየቸኮለች በረንዳ ላይ ቁጭ ብለን ቁርስ ስንበላ እኔ መሄድ ነው የተሻለ ነው እዛ መሄድ ነው የምፈልገው በቃኝ። ከወንድሞቿ ከእህቶቿ ሁሉ የመጨረሻ የሞተችው እሷ ናት እና
መሄድ ኦልሞስት 90 ሞልቷታል። መሄድ እንደምትፈል ሹት ታርጊ ወደ ኢየሱስ ትላለች እየበላል ቁጭ ብለን። አንድ ዘመዴ ቀርቷት ነበር እንዲህ ስትል ማንም ላምን ስለሚችል ቀርቷት ነበር። አሁን የት እንዳለ ማላቅም እና እየናፈቀች አዎ እግዚአብሔር ይባል። አንቺስ ታርጊ ያንቺ ጥንካሬ እኮ ነው የሚያሳየው። ጌታ የኔ ጥንካሬ ሳይሆን ጌታ እየደገፈኝ ፎከስ ትንሽ በምታረጊው ላይ ችግር ሲገጥመኝ ወዲያው ጌታ ውስጥ ገብቼ ለምንድን ከባድ ችግር ሰው ሁሉ እንዴት ቻልሽው እንዴት አልተሰማሽም? ከጋሽ ሰለሞን ከበደ ምን አለኝ ጠርቶ ከአንድ ቤት ሳር ቤት አንዷ ስትመዘዝ ምንም ልዩነት እንደማይታይ ይሄ ነገር ሲገጥምሽ የገጠመኝ ነገር ነበር። አዘ ቸርች ሲገጥምሽ ቀጥታ ቀጠልሽ፣ ምንም ለውጥ አላሳየሽም። ከምን የተነሳ ነው አለ። እኔ ማሰብኩና ለካ ሞቻለሁ ጋሽ ሰለሞን አልኩት። ለካ በሞት ነው ሞቻለሁ ስለሞትኩ ነው። እና ጓደኞቼ ደግሞ አሁን የልቤን ስናገር ታውቃለች። እሷ ቤት ድግስ ደግሰው ምሳ አንድ ሚስጥር ንገሪን፣ ብዙ ነገር ሲደርስብሽ ከመስመርሽ ማትነቃነቂው ለምንድን ነው አሉኝ። በቃ እኔ አንድ ነገር ከገጠመኝ በሬን ዘግቼ ጌታ ለምንድን ነው ይሄ የሆነው ስለው ምክንያቱን ስለሚነግረኝ ይነግረኛል። አሁን ይሄ ከባዱ ችግር ጋሽ ሰለሞን ጠየቀኝ ያልኳችሁ ችግር ሲገጥመኝ ከማንም ሳልናገር በአሜሪካን ሀገር ሎስ አንጀለስ የፕሬ ማውንቴን የሚባሉ አሉ 5 ቦታ። በቃ እዛ ሄጄ 7 ሳምንት ቆየሁ ከጌታ ጋር እያንዳንዲቷን ዲቴል ጽፌ ምክንያቱን እንዴ ለዚህ ነው እንዴ ለዚህማ ከዚህም ባሰ ይምጣ ብዬ ተጽናንቼ ነው የምነሳውና እነሱም ሲጠይቁኝ በቃ እኔ ነገሬን ከእግዚአብሔር ጋር አጣብቀዋለሁ ይነግረኛል። ስብራት የሚባል ነገር እኔ ገጥሞኝም ያውቅ። ይገርማል። ጥሩ ምስክርነት ነው ለእኔም ይሄ የመሞቱ ሚስጥር በእውነት በቀደምም ስትዩ ራሱ በጣም ቀርቶልኛል። እኔ ያው ብዙ ነው በህይወት የሚያልፈው በምን አንግል የሚለው ነው የኔ ኩዌስችን። አሁን በሞት ነው ወይስ በግል በሚደርሱ በኑሮ በተለያየ ነገር ነው በልጆች ነው በምንድን ነው የሚለው ነው። ግን ትልቅ ስብራት አንዱ ትልቅ ስብራት ነበር በህይወቴ ብዬ የምለው ይሄም ከብዙ ዓመት በፊት ነው። አንድ በህብረት ላይ የወገኖች አብረን ህብረት በመናደርግበት ጊዜ አንድ እህት ሳርዬ ህልም አየሁ ላንቺ ያለች። ሌሎችም እህቶች አሉ እንደው ሲሰሙት እንትን ትዝ ይላቸዋልና ምን አየሽልኝ አልኳት ስላት የሆነ እንዲህ ተሰብስበን እያለ ብድግ ብለሽ ልሂድ ትያለሽ መሄድ አለብኝ የሆነ ማደርገው ነገር አለና በኋላ እንዲህ መሸት ያለ ጊዜ ነው አይተን ሳሪ ምሽት ነው እኮ አትሂጂ በዚህ ምሽት ስንልሽ ኖ አይ መሄድ አለብኝ እደርሳለሁ ሄዳለሁ ልሂድ ብለሽ ተነስተሽ ትሄጃለሽ አለች። ተነስተሽ ትሄጂና ከጥቂት ጊዜ በኋላ ደውለሽ በሰላም ደርሻለሁ ብለሽ ትደውይልናለሽ አለች። በኋላ ስትነግረኝ እዛም ለነበሩት እህቶች እዛው ፈታሁት ቁጭ ብዬ ይሄንን ህልም የሆነ ማልፈበት ዳርክ ታይም አለ ግን አልፈዋለሁ ደርሳለሁ በሰላም እዛው ነው የፈታሁት። እንደውም አንድ እህቴ እምወዳት እህት አለች እና ሁሌ ታስታውሰዋለች። አይናለም ተስፋዬ ካወቃችኋት እንትን ድሮ ድራማ ትሰራ ነበር እና ወይኔ ሳርዬ እዛው ቁጭ ብለሽ እኮ ነው የፈታሽው አለች እና እውነትን ፈታሁት። ከዛ የሚገርመው ነገር በጣም በብዙ ነገር አለፍኩኝ። አንዱ የወንድማችንም ወደ ጌታ መሄድ ነው። የሷ ታናሽ የኔ ታላቅ ነው መሃል ላይ ያለ ነው። ጀርመን ሀገር ሄደ ለመኖር እና ወጥቶም ብዙ አልቆየም። ከትንሽ ጊዜ በኋላ አንድ ቀን ስልክ ተደወለ። ሌሊት ወደ ሚድናይት ገደማ ተደወለ ስልክ እና ሲደወል
የሚገርመው ነገር ስልኩን እኔ ነኝ ያነሳሁት። በዛ ሚድናይት እንትን አውቃለሁ ለሆነ ለአንድ ነገር እንደሆነ ስልኩ የሚደውለው እና ተደወለ። ያንን ስልክ አነሳሁና ሄሎ ማን ልበል ስል ያኔ በኦፕሬተር በኩል ነው ስልክ ከኦቨርሲስ ከኢትዮጵያ የሚደወለውና ባለቤቴን ጠየቀች እና ማን ነው የሚፈልገው ስላት የእህቴን ባለቤት ስም ጠቀሰች። አይኔ ወት የኔ ጉዳይ እንደሆነ ገባኝ። ሼክ ማድረግ ጀመርኩና ሄድኩና ቀሰቀስኩትና ስልክ ነው ይፈልጋል፣ የኔ ቤት ነው የኔ ጉድ ነው ንገረኝ አልኩት። ከዛ በኋላ እኔ እንዳልሰማ ስልኩን እንደዚህ ይላል። ኤኒዌይ ነገረው። ዲቴሉን አልሰማሁም፣ ግን ወንድሜ ነበረ እዛ እኔው ከተማ ውስጥ የሚኖር ወንድሜ በቅርብ ጊዜ ነበር የመጡት። ከዛ እነሱ ጋር ደወልኩኝ። ከኢትዮጵያ ስልክ ተደውሎ ነበረ እንደዚህ ብዬ ዝርዝሩን ነገርኩትና ኑ ብዬ ከነ ባለቤቱ መጡ። አሁን መተኛት የለም ኔክስት ዴይ ስራ ምናምን አለ፣ ሁሉም ሀጅ ነው። ንገረን አንተኛም አልነው። ከዛ ነገረኝ ወንድማችሁ ጀርመን ያለው አርፏል። አደጋ ነው፣ አክሲደንት ነው። በቃ ምንም ጤነኛ የነበረ ሰው ነው የሄደ። በምን ይሙት የተነገረን ነገር አልነበረም በጊዜው፣ ግን ጀስ ሞቷል አሉ። እኔም በፍጹም ምክንያቱም ከ2 ሳምንት በፊት አናግሬዋለሁ እና ነው አልኩ አይሞትም፣ ውሸት ነው ይሄ ዝም ብሎ ነው። ከዛ ላረጋግጥ አሁን የማደርገው ነገር ጠፋ። ምንም ማልቀስም አልቻልኩኝም። ምን ላድርግ? በኋላ ተንበረከኩና ጌታ ሆይ እንዴ አንተ ሳታውቀው ልጅ ሞቷል ነው የሚሉኝ። እንግዲህ ወንድሜና ባለቤቱ እስኪመጡ ድረስ ነው በቃ ግራ ስለገባኝ ሁሉ ነገር ተንበረከኩና ጌታ ሆይ ልጅ ሞቷል ብለውኛል፣ እኔ ግን አይመስለኝም አንተ ሳታውቀው ነው የሞተው። እና ምን ቃል መጣ ወደ ልቤ? ሁሉ በሱ ሆነ ከሆነው አንዳችም ያለሱ ይሁን የለም የሚል ቃል መጣ ወደ ልቤ። በኋላ እንትን አልኩ፣ ተነሳውና ቁጭ አልኩና ስለዚህ አንተ ያወክ ነው ወንድሜ ሄደው ማለት ነው ብዬ ጥያቄ ጠየቅኩና ከዛ ነው ለቅሶ የጀመርኩት ራሱ። ከዛ በቃ ያው ተላቀስን። ግን የሚያስገርመው ነገር ያኔ ብዙም ሰው አልነበረም። በጌታ የነበረው ባለቤቴ እና ወንድሜም ሀዘንተኛ ነው። ቃል እንኳን የሚያካፍሉ የነበሩት ሁለቱ ናቸው። አዳዲስ ወደ ጌታ የመጡ ወገኖች ነበሩ፣ ግን ጥቂት ነን። በቃ የትንሽ ህብረት ናት። ማን ቃል ያካፍል? ሁሉም ሀዘንተኛ ነው። እኔ ደግሞ ቃል ነው ልጸልይ ስንበረከክ ለቅሶ ነው። ግን ቃል ነው የሚጠማኝ፣ ቃል ነው የሚርበኝ። ቃል ሼር የሚያደርግ ሰው የለም። ሁሉም ሀዘንተኛ ሆኗል። በኋላ አንድ ፈረንሳዊ እህት የምናቃት ጓደኛችን አለች መታ። እንግዲህ የቤተ ክርስቲያንም የምንሄድበት ነበረ ምንም ግን እቺ ሴት መታ ብዙም ቃል የምታካፍል አይደለች። የጌታ ኢየሱስ ወደ መሰቀል ሲሄድ መስቀሉን እንዲሸከም ግድ ያሉት ሰው ዮሴፍ ነው መሰለኝ። ስለሱ ሼር አረገች እና እሱና መስቀሉ የክርስቶስ ነው የጌታ ነው፣ እሱ መሰቀል አለበት ለኛ ሲል ግድ ነው አለች። ግን ይሄ ሰውዬ መንገደኛ ነው፣ ጀስት የሚያልፍ ኃላፊ ነው። እያለፈ ያለ ነው ጀስት የሮም ወታደሮች ይዘውት እንዲሸከም አስገደዱት ነው የሚለው። ያችን ቃል ነው የሼር ያረገች። ሲስተር ሴራ ነው የሚሉት እነሱ ሳራ። እና አንዳንዴ አለች በህይወታችን ውስጥ እንድንሸከመው ግድ የሚሆን ነገር አለ እና ይሄ በቃ ልትሸከም የመጣ ነገር ነው። ለነሱ ይዘገንናቸዋል እንደዛ አይነት ለቅሶ። እና አታልቅሽ፣ በቃ ተጽናኚ፣ ጌታ የሚያውቀውና የወደደው ነገር ስለሆነ አመስግኙ ጌታን ተይው አለች። ከዛ ያንን ቃል ሼር አደረኩኝ በእውነት ለወንድሜም ለባለቤቱም። እና እግዚአብሔር በቃ በመንፈሱ ቀስ እያለ ልባችንን እየፈወሰው
ልክ እንደ ህልሙ እግዚአብሔር አሻግሮ አወጣና ለብዙዎች ይህንን ምስክርነት በሞት በተለይ ለሚጎዱ ሰዎች ሼር አደርጋለሁ። እግዚአብሔር ይባርክሽ። እኔ የሚገርማችሁ የፕሮግራማችን እያለቀ ነው። አንድ ጊዜ ብዙ አሉ በህይወቴ እኔ በጣም ሰው ስለምወድ ስለማምን ሁሉን ያምናላል እና እነዚያ የምወዳቸው ሰዎች ናቸው ሲሰብሩኝ ልቤ ያልጠበቅኩት ነገር ስለሆነ ቅሽ ነው የሚለው እና ያው እግዚአብሔር ይመስገን ተንበርክኮ መጸለይ የሚነቅለው ብዙ ነገር አለ እና ግን የእናቴ በታመመችበት ሰዓት መጀመሪያ ጸልይላት የመጣውን የጋበዝኩት ሰው በጣም እግዚአብሔር በኃይል ብዙ የሚጠቀምበት ሙታን በእጁ የተነሱ በሙሉ ወንጌል ቤተክርስቲያን በሐዋርያነት ደረጃ የተቀባ ሰው ነው እና በጣም የመጣላት መልእክት እርግጠኛ እንትን ስለነበር እኔ እናቴ ትሞታለች ብዬ ምንም ኬሞቴራፒዋን ልትወስድ ደቡብ አፍሪካ ሄዳ እዛ በምታረግ ጊዜ እኔ እዚህ ጾም ጸሎት እገባለሁ። ያንን ቀን ያንን ሰዓት እርግጠኛ እስከ መጨረሻው I was dead sure እና ያ መልእክት ደግሞ መልእክት ያመጣውን ሰው አምነዋለሁ። ጌታንም በጣም I never expected እናቴ በ69 ዓመቷ ሞታለች ብዬ አንድ ሰው በእኛ ቤተሰብ ውስጥ የዘመዶቻችን የእናቴ ምናምን የአባቷ የምን በሙሉ ወንድሞቿ ረዣዥም ዕድሜ ነው የሚኖረው እና እሷ ሞት አንደኛ ሰዎቹን ተቀየሟቸው። አንድም ሌላም ነቢይ እንደዚሁ ጸልያላት የመጣ መልእክት አለ። በጣም በእነሱም ላይ ጥያቄ የፈጠረብኝ ጌታ ነው ተቀየምኩት እና ልቤ በጣም ተሰበረና ከዛ ብዙ በቃ ሞታለች እንዲባል እናታችን የሞተች ጊዜ ምናምን ብሎ ስሉ ሲያወሩ ቆጣሉ። በቃ አርፋለች በሉ እንደሱ አትበሉ ምናምን እላለሁ። ግን ከውስጤ በጣም ልቤ የተሰበረበት መጽናናት ያቃተኝ ኖርማሊ ተንበርክኬ በልሳን በደንብ ከጸለይኩ በኋላ ይነቀላል። ብዙ እሷ ከባድ ነበር። እንደ ቅያሜ ሆኖ የቀጠለና አንዲት ከስዊዘርላንድ የመጣች ነች አገልጋይ ኢንተርቪው ላደርጋት የኤልሻዳይ ቴሌቪዥን ውስጥ ያለ ጋዜጠኛ ካሜራማን ያገናኘኝ እና ገና የመጀመሪያ የተገናኘን እናትሽ እኔ ጋር ነች ይልሻል ጌታ፣ እናትሽ እኔ ጋር ነች ይልሻል ጌታ። በቃ ጌታን አመሰገንኩ። በቃ እናቴ እዛ እየዘመረች ባለችበት እኔ ካንተ ጋር ጭቅጭቅ ገባሁ እና ጌታ ነው በዚህ በሁሉ ነገራችን እየገባ እንደዚህ አብሮ የሚያኖር ባይሆን እንዴት እንኖረው ነበር። ስሙ ይባረክ እና እግዚአብሔር ይባርካችሁ። ዛሬ ለነበረን ጊዜ ስፖንሰር ያደረገችን እህት ስሜ ይጠቀስ ያልሽው ጌታ ይባርክሽ ባለሽበት። እባካችሁን ይህንን ፕሮግራም በደንብ አድርጋችሁ ከዩቲዩብ እየገባችሁ እያያችሁት ብዙ ሰው እንዲያየው ካውንት በማድረግም ሼርም በማድረግም በደንብ የአንባቢ ቁጥር እንኳን እንዲጀምር ለማድረግ ትተባበሩኝ ደስ ይለኛል። ምክንያቱም የሚለፋው ብዙ ልፋት የሚመለከተው ሰው ትንሽ የሆነ ስለሄደ ብዙ መቀጠል የማልፈልግባቸው ሁኔታዎች አሉ እና በጌታ ፍቅር ጠይቃችኋለሁ። በደንብ ሼር አድርጉት፣ በደንብ ተመልከቱት። በተረፈ እስካሁን ድረስ አብራችሁን ስለቆያችሁ ስላደመጣችሁን ተስፋ አደርጋለሁ የእግዚአብሔርን ትልልቅ የማዳን ነገርም ከዛሬ ጭውውታችን ውስጥ እንደሰማችሁ እህቶቼ እግዚአብሔር ይባርካችሁ። በጣም አመሰግናለሁ። የመሰረተ ክርስቶስ ቤተክርስቲያን ሪቫይቫል የፓስተር ዳንኤል አገልግሎት እንደዚህ ተወርቶ የሚያልቅ አይደለም። እንደገና ሶስተኛ ፓርት ቢባል እንቀጥላለሁ። እኔ ግን ይሄንን በዚሁ አጠናቀቃለሁ። እንደጠየቀው ብዙ ሰው እንደጠየቀው በመጽሐፍ ቢጻፍ የተባለው ጥሩ ሀሳብ ነው። እንግዲህ ማን እንደሚጀምር አላውቅም። መጽሐፉ ቤተክርስቲያኗ መሰረተ ክርስቶስ ራሷ እንደ የራሷ ታሪክ እንደመሆኑ በጥሩ ጸሐፊ ብታጽፈው እንደዚህ አይነት በህይወት ያሉ ምስክሮች ባሉበት ሰዓት ይህም አንድ ነገር ነውና መሰረተ ክርስቶስ ቤተክርስቲያንን ይሄ እንድታደርግ በትህትና ጠይቃለሁ። ስላዳመጣችሁን በጣም አመሰግናለሁ። የሚቀጥለው ፕሮግራም እስከምንገናኝ ድረስ በደህና ሰንብቱ።